እናትን ከመቃብር አውጥቼ ላድርጋ ሲለኝ ያ ስለዚህ ምን አድርጋችሁ ነኝ ማልኖርበት ሌት ተቀን በዚህች እናታችን ላይ ለምንድነው እውነቱን ማታፈርጠው ለምንድነው ወጣማ ትጋፈጠው እያላችሁ ሸር የምታደርጉልኝ ለምን ራስ አትጋፈጥም ምን ነው የምጋፈጠውስ ለምን ሽንት መሽኛችሁን አነካካችሁ ብዬ ነው ጣልቃ ምገባው በፐርሰናል ላይፍ ገብቼን የምፈተፍተው መቼም እንግዲህ ሁለቱ በጀመሩት ሪሌሽን ሁለት ወጣትን አንዲት ኮረዳና አንድ ወጣት በጀመሩት ሪሌሽን ብዙ ርቀት ተጋጭተው ብዙ ርቀት ሄደው ሊሆን ይችላል ሚካኤልና ገብርኤል ማንኛቸው ያውቁ በመብረቅ እንዳታስፈጀን እርስ በርሳቸው ይተዋወቁ ያ እናታችን ታሳዝናለች አዋ ታሳዝናለች ቆማም አልተከበረች አርፋም አልተከበረች እንዳንድ ግለሰብ እንዳንድ ሴት እናት እንዳለው ወጣት እንትን ሪከርድ ያደርጋሉ ሪከርድ እንደማያደርጉ ስለማቀለም በቴሌግራም እየተነገሩ ሪከርድ እንዳያደርጉ ግሩፕ ስላላቸው እነዚህ ለጥቅም የተዘጋጁና የተዋቀሩ የተደራጁ አካሎች የሌላን ሐሳብ ሸር እንዲያደርጉ ስለማይፈልግ የኛን ሐሳብ እንዲዋጥ ስለሚፈልጉ ለራሳቸው ቀጣጥለው ገጣጥመው ነገ እንዳያወጡብኝ ምናገራቸውን ቃላቶች እኔን የምትወዱኝና የምታከብሩኝ እህት ወንድሞቼ ከስልካችሁ እጥርጥር ያደረጋችሁ ሪከርድ አድርጋችሁ ያዙልኝ ያ እንደዛ አድርጋችሁ ያዙልኝ በመጀመሪያ ያረፈችን ሴትዮ እንደሰማነው ነው ያልነበርኩም ፎቶ በመለጠፌ በጣም ይቅርታ የለጠፍኩበት ምክንያት ደግሞ ምንድነው ካላችሁኝ ኦኬ በውስጥ ለምንድነው እውነቱን ማታወጣ ለምንድነው ማትጋፈጥ እየተባልኩኝ ሸር ማይድ የተቆራረጠ ቪዲዮ ግለሰቦች የሚሰዳደቡት የሚነጋገሩትን ሸር ማይደረግልኝ ነገር የለም ማይጻፍልኝ ነገር የለም እኔ ደግሞ በፐርሰን መልሴ ምንድነው ለነዚህ ግለሰቦች መልሴ ምንድነው ይሄ ውዝግብም ይሁን ይሄ ግጭት የተፈጠረው ከአመታትም ይሁን ከወራት በፊት አንዲት ኮረዳና አንድ ወጣት በጀመሩት ሪሌሽን ቤተሰብ ደግሞ በነበረው ፍቃደኝነትና ባልነበረ ፍቃደኝነት በተፈጠረ ውዝግብ በፋሚሊ ማዕከል ላይ ገብቼ ሐሳብ መስጠት አልፈልግም ለምን ይሄ የግል ፐርሰናል ላይፍ ነው ይሄ የግል ቤተሰብ ጉዳይ ነው ያ ለምን በግል ፐርሰናል ላይፍ ላይ ደግሞ ገብቼ መፈትፈት አልፈልግም የመጀመሪያው ፖይንት ሁለተኛ ፖይንት ሴትዮዋ መጀመሪያም በነበረው ውዝግብ በደረሰው ጫና በጣም አዝናለሁ ለምን የኔ እናትም ሴት ናት የኔ እናትም እናት ነች ሁለተኛ አሁን እንደተባለው ከሆነ እርግጠኛ አይደለሁም እንደተባለው ከሆነ አርፋም ባለማረፏ ኮፕሊንግ ሁላችሁ አርፋም ባለማረፏ የሚዲያ የንግግር መለማመጃ በመሆኗ በጣም አዝናለሁ በመቀጠልም እኔ ለምን አትጋፈጥም እያሉ ሸር እያደረጉ ፎቶዋን የሟች ቤተሰቦችን ሳላስፈቅድ መልስ ለመስጠት በመለጠፌ በጣም ይቅርታ ያ በጣም ይቅርታ ነገር ግን መረጃና ማስረጃ ሳይኖረኝ ሐቅና እውነት ሳሊዝ ማረጋገጫ ዶክመንት ሳይኖረኝ አንዱን ቅዱስ አንዱን ርኩስ አንዱን ገዳይ አንዱን ማች ማድረግ አልፈልግም አራት ነጥብ ያ እቀባጥራለሁ ያልክ ያለ መረጃና ያለ ማስረጃ እኔ አውርቼ አላቅም እያንዳንዷ የመጣውባት ህይወት በመረጃ በማስረጃ በማረጋገጫ በሪያሊቲ ነው ስለዚህ ኢንፎርሜሽን ተብሎ ነገር የለም በተዘዋዋሪ ስም ማጥፋት ነው ለኔ ነው ለምን አንድ ሰው እንደዚህ ነው ደምድሞ ሲናገር ምንድነው ማድረግ ያለበት ማረጋገጫ ሪያሊቲ ፋክት ሐቅ ይዞ መምጣት አለበት ያን ካላደረገ ግን ምን እያደረገ ነው በሚፈጠር ውዝግብ ስም ማጥፋት ወይም የስብና ገደላ የስብና እርድ ነው ለኔ ነው ለናንተ በመሰለኝና በደሳ ላይ ለምትሄዱ አይመለከተኝም
እንደፈለጋችሁ መሆን ትችላላችሁ። ስለዚህ እያንዳንዱ እኔ በዚህ ተቆርጬ ነበር፣ እኔ በዚህ ተፈርጬ ነበር እያለ ቤት ለማሞቅ አሁንም በጣም ይቅርታ ፎቶ በመለጠፍ ደጋግሜ መልሼ ከልሼ ይቅርታ ምትከው በጣም መኝታ አጥቼ ነው ሸር ማይደረግልኝ። የስድድብ የተቆረጠ ቪዲዮ የለም። ለምን ለኔ ሸር ማድረጉ አስፈለገ? ለምን አይበቃችሁም? አልበቃም? በህይወት መኖሬ ቆጫችሁ አይበቃም ወይ? እዛው ራስን ቻል። የመጀመሪያው በፐርሰናል ላይፍ ላይ ሚኪ ገብቶ አያውቅም፣ ቤተሰብ ነክቶ አያውቅም። ሴቶችን ፉል ሪስፔክት ከትናንት እስከ ዛሬ የመጣበት ርቀት። አሁን ለምሳሌ ዜድ የምትባለው እህታችን ስሟን በመጥራት በጣም ይቅርታ፣ ሁሌ ነው የምትሰድበኝ። ነገር ግን ባላየሁትን ነገር ምንም ነገር ማለትም ምንም ነገር አንዲት ቃል መናገር አልፈልግም። ለምን ራሴን ነው ማወርደው። አንድ ሁለተኛ እኔ አድመኛ አይደለሁም። መገፋትን ስለማቀው በተገፋበት ሰዓት ጨው አልነሰንስም። ያ አልነሰንስም። የድሮ የዋው ሚኪ ያለ እንዳይመስል በጣም ጥንቁቅ በሳል ስማርት ልጅ ነው ያሁኑ ሚኪ። ያን ሚኪ የድሮ ሚኪ ገድዬዋለሁ፣ አይመለስም። አፈር መልሼበታለሁ። ራሴን ግንባሩን ያልኩት ያ። ስለዚህ የማንም መጠቀሚያ ለማድረግ ነገኔን በህይወት መኖሬ ቆጫችሁ ሌት ተቀን ሸር የምታደርጉልኝ እኔ ምን አገባኝ? ውሻ ምን አመጣሽ ከሰው እርሻ? እንደ እናት በማለፏ ውዝግብ ላይ በመፈጠር ውዝግብ ላይ በመግባቷ ሚዲያ ላይ በመውጣቷ አልፋም ከሆነች አልፋም የማንም የንግግር መለማመጃ የቤት ማሞቂያ በመሆኗ በጣም አዝናለሁ። ውስጤ ይደማል እንደ አንዲት እናት። ከዛ ውጭ ግን አንዱን ገዳይ፣ አንዱን ሟች፣ አንዱን ቅዱስ፣ አንዱን ርኩስ አይተሃል? አይቻለሁ? አላየው። ታዲያ ለምንድን ነው ታዲያ ወደ እኔ ሸር የምታደርጉልኝ? ምን አደረግኳችሁ? እኔ ከዚህ በኋላ ጣልቃ ገብችስ ይህን ካዲ ትውልድ አምኜ ነኝ እንዴ? እኔ የሆነ ነገር አይደለም እንኳን ማላቀውም ባውቅም አልጋፈጥም። እንደ ማንኛውም ሰው ከተከፈተ ቤት ሐሳብ ልሰጥ እችላለሁ። አጀንዳ አርጌ ስራዬ ብዬ ቤቴን ከፍቼ ግን አላወራም። ዛሬ ግን በጣም ቋቅ ስላለኝ ማለት ነው ከተጀመረ ጀምሮ ሸር ማይደረግልኝ የስድድብ ምን አገባኝ? ግለሰብ ለተሰዳደረ ምን አገባኝ?